ከቴዎድሮስ ካሳሁን ቴዲ አፍሮ ጋር በተገናኘ እስር ቤት የሚገኙት ወዳጆቹና በስራ አጋጣሚ የተገናኙ ግለሰቦችን በተመለከተ የትላንቱ የችሎት ውሎ አነጋጋሪ ጉዳዮች በዛሬ መረጃ ሰዓታችን እንቃኛለን። የእርሱ የዘመናት የልብ ጓደኛውን ጨምሮ የግራፊክስ ስራ ላይ ተሳትፎ ያደረገው እንዲሁም የእርሱ ማናጀር የነበረችው ማህሌት ሰለሞንና ሌሎችም ግለሰቦች በፍርድ ቤት ቀነ ቀጠሮ እንደተገኙና በዚያም የተወሰነ ውሳኔ ምን ይሆን የሚለውን እንቃኛለን። እጅግ በጣም ባጠረ ደቂቃ ውስጥ ተሰይሞ የተጠናቀቀው ችሎቱ በእነሱ ጉዳይ ያስተላለፈው ውሳኔና ፖሊስ ያቀረባቸው ክሶችን እንዲሁ በተያያዥነት እንቃኛለን። በሌላ በኩል ደግሞ በኪነ ጥበቡ ዓለም አነጋጋሪ ሆኖ የቀጠለው የድምፃዊት ዘይዋ ግርማና የባለቤቷ ጉዳይ አሁን ትኩሳት እንደሆነ ቀጥሏል። በቲክቶክ መንደር ከፍተኛ የተባለ ፍጥጫን እያስተናገደ ይገኛል። በሀገረ ኖርዌይ ኑሯን ያደረገችው አንዲት ግለሰብ የአሁኑ የዘቢባ ግርማ ባል የቀድሞ የፍቅር አጋሪ ነበር። ወደ ትዳር መስመር ለመሄድም ብዙ ነገር ጨርሰን በነበረበት አጋጣሚ ሳይታሰብና ሳይጠበቅ እኔ ላይ ክደት ፈጽሟል ስትል እየተናገረች ላለው ንግግርና ብሎም ውንጀላ የዘቢባ ግርማ ባል መልስ እንደሰጠ ሰምተናል። ይህኑ ጉዳይ በተመለከተም እንቃኛለን። እስከ ፍጻሜው አብራችሁን ቆዩ ውድ ቤተሰቦቻችን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝና እየጠየቅን ይህኑ ጉዳይ በዝርዝር ወደ መመልከቱ ተሻገረን። እስከ ፍጻሜው አብራችሁን ቆዩ። ሚያዝያ 8 ቀን 2018 ዓ.ም ልክ በ8 ሰዓት ለኢትዮጵያ የሙዚቃ ወዳጆች ብቻ ሳይሆን ለዓለም የሙዚቃ ጉዞ አንዳች ነገር አበርክቷል የተባለት ኢትዮሪካ የሚል ስያሜን የተሰጠው የቴዎድሮስ ካሳሁን ቴዲ አፍሮ አልበም ዛሬም መደመጡን እንደቀጠለ ይገኛል። ወር ሊሞላው ጥቂት ያክል ቀናት ብቻ ቢቀሩትም እንደ አዲስ ተደማጭነቱ የቀጠለ ሲሆን ከ160 ሚሊዮን በላይ አጠቃላይ እይታ አግኝቷል። የድምፃዊ ቴዎድሮስ ካሳሁን ይህ የሙዚቃ አልበም በአፍሪካ የሙዚቃ ታሪክም ሌላ ስኬትን ማስመዝገብ የቻለ ሆኗል። አልበሙ ለሙዚቃ ወዳጆች ከደረሰ አንድ ወር እንኳን ሳይሞላው በናይጄሪያዊ ድምጻዊ ብቻ ተይዞ የነበረውን በአንድ ወር ሪከርድ ተጋርቷል። በደንብ እርጋታ ቢጠና ከዚህም ሊበልጥ እንደሚችል ጉዳዩን የሚያውቁ ሐሳባቸውን ያጋራሉ። አዲሱ የቴዲ አልበም በ2025 መጀመሪያ ላይ በተደረጉ ሪፖርቶች በናይጄሪያ ዊዝኪድ አልበም የሆነው ሞራዮ በተለቀቀ የመጀመሪያ ወር ውስጥ ዋና መድረኮች ማለትም ዩቲዩብ፣ ስፖቲፋይ እና እንዲሁም በሌሎች መተግበሪያዎች በጥቅሉ ያስመዘገበው በአንድ ወር 150 ሚሊዮን እይታ ክብሮሰን ቴዲ አፍሮ ግን በዩቲዩብ ብቻ ገና ወር ሳይሞላው 160 ሚሊዮን እይታ በመሻገር በአጉርቲ ሙዚቃ ታሪክ ውስጥ ቀዳሚ እንዲሆን አስችሎታል። ከዚህ ባሻገር ድምጻዊ ዊዝኪድ ተይዞ የነበረው በመጀመሪያዎቹ 6 ቀናት ውስጥ 48 ሚሊዮን እይታ በመለጥም ስሙን በደማቁ ጽፏል። የቴዲ ዳስጣልና እንዲሁም ጀንበር የተሰኙ ሙዚቃዎች በአፍሪካ ታሪክ ስፖቲፋይ በኩል ብዙ ከታዩ እንደ ባድርገር ያሉ ዜማዎችን በእጥፍ መብለጡ በታሪክ የታየ ነው። ቴዎድሮስ ካሳሁን ቴዲ አፍሮ በናይጄሪያዊ ኮከብ ድምጻዊ ዊዝኪድ 6ኛ የስቱዲዮ አልበም ሞራዮ እያንዳንዱ ስኬት በይፋ ማሳወቅ ከተለያዩ ዓለም አቀፋዊ አዋርዶች ማሸነፍ የቻለ ሲሆን ቴዲም ለዚህ መታጨት አለበት የሚሉ ሐሳቦች መንጸባረቃቸው አልቀረም። ይህን ጉዳይ እንደመነሻ ካነሳን በቴዲ አፍሮ አልበም ጉዳይ ለእስር እንደተዳረጉ የሚነገርላቸው ግለሰቦችና የሱ የቅርብ ወዳጅ በስራ አጋጣሚ የተገናኙ ግለሰቦች የተመለከተ የፍርድ ቤት ውሎን እንቃኛለን። የቴዲ አፍሮ የቅርብ ወዳጆች ዋስትና ጥያቄም ውድቅ ተደርጓል። በፍርድ ቤት ውሎ አነጋጋሪ በሆነ መልኩ ከጦር መሳሪያ እስከ ሁከት ማነሳሳት የደረሱ ክሶችም እንደቀረቡባቸው ሰምቷል። የእርሱ የዘመናት ወዳጅና የልብ ጓደኛው የነበረው የሱፍ ያሲንን ጨምሮ በቁጥጥር ስር የዋሉት ተጠርጣሪዎች በትላንትናው ዕለት ፍርድ ቤት ቀርበው ነበር። በችሎቱ የተሰማው ጉዳይም ብዙዎችን አነጋግሯል። የክሱ ክብደትና የተጠርጣሪዎቹ ማንነት በተመለከተ ፖሊስ በድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ዙሪያ ያሉ የቅርብ ወዳጆች ፍርድ ቤት ባቀረበበት ወቅትም ክሳቸው እጅግ ከባድ እንደሆነ ተገልጿል። ከህገወጥ የጦር መሳሪያና አደንዛዥ ዕፅ ይዞ መገኘት ጨምሮ ህዝባዊ ሁከትና ብጥብጥ ለማነሳሳት ሞክሯል በሚል ወንጀል ተጠርጥረው በቁጥጥር ስር እንደዋሉ ገልጿል። የፍርድ ቤቱ ውሎ ግንቦት 5 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ የተከናወነ ሲሆን ችሎቱ ግን ከ180 ሰከንድ በላይ አልፈጀም። በዚህ አጭር ጊዜ ውስጥም ዳኛው የተከሳሾችን ዋስትና ጥያቄ ሙሉ በሙሉ ሳይቀበል ቀርቷል። ፖሊስ የመጀመሪያ የጠየቀውን 14 ቀናት የምርመራ ጊዜ በተመለከተ ፍርድ ቤቱ ወደ 9 ቀናት ዝቅ እንዲል አድርጓል። የተጠርጣሪ ጠበቆች የፖሊስ ክስን መሰረተ ቢስ ሲሉ የተቹ ሲሆን በፍርድ ቤቱ የፖሊስን ተጨማሪ የምርመራ ውጤት ለመመልከት ለፊታችን ግንቦት 15 ቀን ከቀኑ 9 ሰዓት ላይ ተለዋጭ ጊዜ ቀጠሮ እንደሰጠም ተሰምቷል።
በዚህ ወደ በስተመጨረሻና ሌላኛው ጉዳያችን ስናልፍና ስንሻገር በእኛዎቹ የሙዚቃ ስብስብ ውስጥ የምናውቃት ኋላ ላይ ደግሞ በራሷ ነጠላ ዜማዎችና በአልበም ስራ ተወዳጅነትን ያገኘችው ዘቢባ ግርማና እንዲሁም ደግሞ ከ3 ዓመታት በፊት በትዳር የተጣመራት ባለቤቷ እሱ ባለውን በተመለከተ አዳዲስ ነገር እየተሰማ ይገኛል። በተለይም ኑሯን በሀገረ ኖርዌይ ያደረገችው ሄለን የተባለችው ግለሰብ በቲክቶክ መንደር እያደረገች ያለችው ድርጊት በርካቶች እንዲነጋገሩበት ሆኗል። አንዳንዶቹ ከእርሷ ጋር ሲሆኑ፣ በሌላ በኩል ደግሞ የጤና መቃወስ ሳያጋጥማት አይቀርም የሚሉ ሐሳቦችንም እየሰነዘሩ ይገኛሉ። ሰሞኑን በማህበራዊ ሚዲያ በተለይም በቲክቶክ መንደር አነጋጋሪ የሆነው አጣብቂኝ ጉዳይ ወደ ትዳራቸው ገብቷል። በትዳር ህይወታቸው ደስተኛ መሆናቸውን በተደጋጋሚ የሚያሳዩት እነዚህ ጥንዶች ሄለን ከተባለችና ኑሯን በኖርዌይ ካደረገችው ሴት በኩል የመጣው የቀድሞ ፍቅረኛዬ ነኝ ባይነት ክስ ቤታቸውን እያንኳኳ ያለ መስሏል። ጉዳዩ ተራ ወሬ ከመሆን አልፎ በሚሊዮን የሚቆጠሩ የቲክቶክ ተጠቃሚዎች ለሁለት እንዲከፈሉና ክርክር እንዲያደርጉ ምክንያት ሆኗል። በኖርዌይ ኑሯን የመሰረተችው ይህችው ሄለን የምትባለው ግለሰብ እዚያ በነበረበት ወቅት ላይ የቅርብ ፍቅረኛዋ እንደነበርና አብረው ረጅም ጊዜ እንዳሳለፉ ትገልጻለች። ሄለን በቪዲዮ የምታሳየው ስሜታዊነትና እንዲሁም ቁጭት ብዙዎች እውነታው ሳይኖራት አይቀርም ሲሉ ሐሳባቸውን እንዲያጋሩ ሲያደርግ፣ በተለይም እኔን አታውቀኝም ወይ ጠፍቼብህ አርጅቼብህ ነው የካድከኝ ስትል የምታቀርበው ጥያቄና ለሰርጋችን አዘጋጅቼው ነበር ያለችውን ነጭ ቀሚስ ለተመልካች ማሳየት ክርክሩን ስታጧጡፍ ታይቶ ነበር። ሄለን የምታነሳቸው ዝርዝር ትውስታዎች ከፍቅር ምሽት ዝግጅት ጀምሮ እስከ ተበተኑ አበቦች ድረስ ጉዳዩን ልብ አንጠልጣይ ያደርገዋል። እንዲያውም እሱ ባለው አሁን የለበሰው ሱፍ በእሷ ገንዘብ ለሰርጋቸው የተገዛ መሆኑን በመጥቀስም የኔን ሱፍ ለብሰ ዘቢባን አገባ ስትል ክስ አቅርባለች። ታዲያ ለዚህ ጉዳይ ነገሩ ሲደጋገም ዝምታን መምረጥ ያልፈለገው ይመስለው የዘቢባ ግርማ የትዳር አጋር እሱ ባለው መልስ የሰጠ ሲሆን ጭራሽ አይቻት የማላውቃት ሴት ናት በማለት ተናግሯል። ጉዳዩ ሙሉ በሙሉ ያስተባበለው እሱ ባለው እንደሚለው ከሆነ ሄለንን በህይወቱ አይቷት እንደማያውቅ ነው። ወደ ኦስሎ ሄዶ የሚያውቀው ለአንድ ቀን ብቻ እንደሆነና ያውም ለኮንስትራክሽን ስራ እንደነበር ይገልጻል። እሱ ባለው ይህን ድርጊት ቤተሰብ ለመበጥበጥና በስሜ ቢዝነስ ለመስራት የታለመ ሴራ ሲል ይጠራዋል። ባለቤቱ ዘቢባ ግርማ በኩሏ ከባለቤቷ ጎን በመቆም ሄለን ከእድሜዋ የማይጠበቅ ድርጊት እየፈጸመች መሆኑና ትልቅ ሴት ነሽ፣ ከባለቤቴ ራስ ላይ ውረጂ የሚል ጠንከር ያለ መልእክትን አስተላልፋለች። እሱ ባለው በሰጠው ስሜታዊ ምላሽም እኔ ክርስቲያን ነኝ፣ ልጆቼን ይዤ እምላለሁ፣ ሴትዮዋን አላውቃትም በማለት እውነቱ ከእሱ ጋር መሆኑን ለማስረዳት ሞክሯል። ጉዳዩ አሁን ላይ ትልቅ የስነ ልቦና ጦርነት የከፈተ መስሏል። አንዳንድ ተመልካቾች ሄለን የምታነሳው ስሜታዊ ስብራት እውነተኛ ነው ሲሉ፣ ሌሎች ደግሞ ከዚህ ቀደም በትዳር ተሳስሯት የነበረው ግለሰብ መሞቱና እንዲሁም ደግሞ አስክሬኑ ወደ አመድነት ቀይረው ያሉ ስትል ተናግራው የነበረውን ጉዳይ በማንሳት የአእምሮ ጤንነት ችግር ሊኖርባት ይችላል የሚል ወሬ እየጠቀሱ እሱ ባለውን ሲደግፉ ታይቷል። ሄለን በዚህ ብቻ አላበቃም ያለች ሲሆን ጉዳዩን ወደ ሌላ ምዕራፍ የማሻገር ሀሳብ ያላት ይመስላል። የፊታችን ቅዳሜ በቲክቶክ የቀጥታ ስርጭት እሱ ባለው ከባለቤቱ ዘቢባ ጋር ሆኖ እንዲገጥማትና እውነት ከሆነ ከእውነታው ጋር እንዲጋፈጥ ጠይቃለች። ታዲያ በዚህ ጉዳይ አሁንም የባለትዳሮቹ ቤት እንዲንኳኳ ምክንያት ሆኗል። እነሱ ግን አሁንም ቢሆን ያለውን ነገር ለመጋፈጥ የተዘጋጁ መስሏል። የፊታችን ቅዳሜ እሷ ባቀረበችው ጥያቄ መሰረት በቲክቶክ ላይቭ ገብተው ይከራከሩ ወይም ደግሞ ያላቸው እውነት ያሳዩ ይሆን የሚለው ብዙዎች እንዲጠብቁት አድርጓል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዘጋጀናቸው ጥበባዊና አነጋጋሪ ጉዳዮች ደግሞ እነዚህን ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝን። የዛሬን በዚህ ቋጨን። በያላችሁበት ጥሩ መልካም ጊዜ ተመኘን።